የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ እንደዚህ ነገር ውስጥ ስትገባ ሁልጊዜ መጠንቀቅ ያለብህ አንተን እውነት አስረዳለሁ ለመድከም የለብን ፋይዳ የለውም ማንም ብሎ የሚሰማ ሰው የለም የራስን እውነት ልታስረዳቸው አዳምጠኝ ያልከው ትክክል ነው ለምንድን ነው መሰለህ አንተ አሁን የሚያስፈልግህ አንድ ነገር ብቻ ነው ያንተን እውነት ተናግሮ የሚደመጥ ሰው መፈለግ ነው ያለብህ ማን አለ ብለን ልጅ ጠበቃ የነበረችው እንልታ እሷ ጎበዝ ልጅ ነች ጎበዝ ጠበቃ ነች ምናልባት ፖሊሶቹ አንተን ጠርጥረው ወደ ክስ እንሄዳለን የሚሉ ከሆነ እሷ ወደ ጠበቃ ካወቁ ያን ጊዜ ትንሽ ከራይ ላይ ይነሱልሃል እኔ እዚህ ፋይል ውስጥ ምንም የሚረባ ነገር እየታየኝ አይደለም ያናገርናቸውም ሰዎች ግድያውን ቀጥታ ካቶ ከበደ ጋር የሚያያዝ ነገር አልነገሩም ፎረንሲኮቹም ቢሆን እኔም እንዳንተው ነኝ ፎረንሲኩም ቢሆን ትልቅ ተስፋ አድርጌበት ነበር ነገር ግን ምንም ይጨበጥ ነገር አላገኘው የሰገነቱ መብራት ጠፍቶ እንደነበር ካሜራው በእጅ ተጠምዝዞ መድረቁን ብቻ ነው ሪፖርቱ የሚያሳየው ካሜራውን ማን እንደነካው የሚያሳይ ፍንጭ ወይ ደግሞ የጣት አሻራ አለ እንዴ የለም ሰራዊት አቤት ዳግም የሆነ ችግር ውስጥ ሊገባ ይችላል የሚል ጥርጣሬ አለ ስለዚህ 24 ሰዓት እንድትከታተለው ፈልጋለሁ እሺ ከማን ጋር እንደሚገናኝ የት እንደሚሄድ ምን እንደሚያስብ ሳይቀር ማወቅ ፈልጋለሁ ይሄ ሰውዬ ሚስቱን ገደለ ተብሎ እየተወራ ያለው ነው ኦኬ ምን ልታዘዝ ታዲያ አንገቱን ቁረጠው አንተን ልጄን ገደል ከቴ ጨመርካት አንተ ነህ ልጄን ከቴ ጨመርካት አንተ ነህ ልቀቁኝ
እስኪ ባከነ ረጋ በላባ ተረጋጋት በለኝ ልጄን አይጥቼ ምን አይነት መረጋጋት ይኖረዋል ብለህ ነው ተረጋጋ የምትለኝ ምን ምርጫ አለ ምርጫማ አለኝ የልጄን ገዳይ የማደን ምርጫ አለኝ ምን አልክ የእህትን ገዳይ ሳትበቀል ወለ ማደሩ አያበግንህም አባ ተረጋጋት በለኝ አለበለዚያ ህይወትህን ትጎዳዋለህ የልጄን ገዳይ የማልበቀልበት ህይወት ምን ህይወት ነው አባ ለምንድን ነው ታሪኳ በሱ እጅ የተገደለች የሚመስል ከከበደ ሌላ የልጄ ጠላት አለ ብለህ ታስባለህ አባ ከሚስቱ ጋር የተጣላ ባል ሁሉ ሚስቱን ይገላል የሚል ድምዳሜ ላይ እኔ መድረስ አልችልም ኧረ እባክህ አንተ ሰውዬ ነገሮችን ዞር አድርገህ ለማየት ሞክር አሁንማ እህቱን ያጣ ወንድም ሁሉ አልመስላልክም አባ አሁን ሀዘን ላይ ስለሆንክ በትክክል ማሰብ እየቻልክ አይመስልኝም ጉዳዩን ጊዜ ሰጠውና በጽሞና ለማየት ሞክር እስከዚያው ግን ስራውን ለፖሊሶቹ ተውላቸው ፖሊስ ቁም ነገር ቢኖረው ልጄን የገደለውን እንደ መንገደኛ አናግረው ይለቁት ነበር አባ አንዴ ከወሰንክ ሜላስ ቆም እንደማልችል ስለማውቀው ጉዳዩን ጊዜ ወስደህ ብታስብበት ይሻላል እኔ ልጅ ሄድ ድሮስ ሬዲዮኖችና ቴሌቪዥኖች ዜናውን በሰፊው እየዘገቡት ነው ሀተታ ያቀርባሉ ሰው ይጠይቃሉ አንዱ ሬዲዮ የኡቃ ጋዜጠኛ ታሪኳ ከተማ አሟሟት አሁንም እንቆቅልሽ ነው ሌላ ሬዲዮ የጋዜጠኛዋ ሞት ድንገተኛ አደጋ መሆኑን የሚያጠራጥሩ ሰዎች ቁጥር እየጨመረ ነው አሁንም ሌላ ሬዲዮ ጋዜጠኛ ታሪኳ ከተማ ከባለቤቷ ጋር ትዳራቸው ሰላማዊ እንዳልነበረ እየተነገረ ነው ፖሊሶች እስካሁን በጋዜጠኛ ታሪኳ ከተማ አሟሟት ዙሪያ ሰው አልያዙም ሌላው ሬዲዮ ደግሞ አቶ ገዛሃኝ በታናሽ ወንድሙ በአቶ ከበደ የሚታመን ብቸኛው የቅርብ ሰው በመሆኑ የሆነ ፍንጭ ሊኖረው ይችላል የሚል ግምቱን አጋርቷል ሰላም እየስተልኛ ተገዛኝ ታዲያስ እንዴት ዋላችሁ ሳጅን ገለው ባላለሁ እሱ ደግሞ ባልደረበዬ ሳጅን ነጋ ታዲያ ምን ላግዛችሁ ከወይዘሮ ታሪኳ ከተማ ሞት ጋር በተያያዘ አንዳንድ ጥያቄዎችን ለመጠየቅ ፈልገን ነበር ፈቃደኛ ከሆኑ ጥያቄዎችን ቢመልሱ ደስ ይለናል ፈቃደኛም ካልሆኑ ያሉበትን ነገር አንደርስታንድ እናደርጋለን ችግር የለውም ግባ ታዲያ ነው አይ ዚናና እሺ ሄሎ ገዛይ ቤት ስለመሄድ ተዘጋጅ እሺ ልንንቀሳቀስ ነው አቶ ከበደ ወንድሙ ቤት ልንሄድ አዲስ ነገር አለ አቶ ከበደ ወንድሙ ጋር መሄድ ሳይፈልግ አይቀር በጣም ጥሩ ተከተሉሽ ኦኬ
ሃሎ ከበደ ወደ ገዛኝ ጋር እየሄደ ነው። ያለህን ሰው ሁሉ አሰማርተህ ተከተል። መንገድ ላይ መጣ። እሺ በጣም አለቆቻችንም እየጮሁብን ነው። እንደምታዩት ሚዲያውና ህዝቡ እያዋከቡ ነው። ለመሆኑ ምርመራው ምን ደረጃ ላይ ይገኛል? ምርመራው በተቻለ መጠን ቅድስት ሰው ይፈልግሻል። ስብሰባ ላይ ነኝ ስልክ አልቀበልም አላልኩሽም? ከንቲባው ናቸው። ጤና ይስጥልኝ። ሰላም ነኝ። ምን ልታዘዝ ክቡር ከንቲባ? ገባኝ። በእርግጥ የሚዘገንን አደጋ ነው። እስካሁን የተጨበጠ ማስረጃ አላገኘንም። ምርጥ መርማሪዎቻችን እኮ አሰማርተናል። በእኔ የሆኑበት ክቡር ከንቲባ አቅማችን ሁሉ አሟጠን እየተንቀሳቀስን ነው። ይገባኛል። እሺ ደህና ይዋሉ። ውረድ ና ውረድ። ቀስ ብለህ ውረድ። መፈትሽ እንዳትንቀሳቀስ። አንድ ነገር አደርጋለሁ ብትል በግንባር ለቅባለሁ። ሄሎ ከቤ። ሄሎ ገዛኝ። በር ላይ እየደረስኩ ነው። አንድ ወጣና እንዴ ቤት ከመጣህ ለምን አትገባም ታዲያ? ግድ የለም ቶሎ ወጣ ቸኩላለሁ። እሺ መጣ። ሄሎ ብራን። ሄሎ ቦስ። ሰዎችን በቁጥጥራችን ስራ ውለናቸዋል። የከበደን ህይወት ለማዳን ካልሆነ በስተቀር በምንም አይነት መልኩ ገዳይ ኃይል እንዳትጠቀም። በጣም ጥሩ። እሺ ሂድና ፈትሽ አምጡ። ቆይ አንዴ ቦስ፣ እዚህኛው ጋር ቼክ አድርግ። በጣም ጥሩ። የስ ከመካከላቸው የአንደኛቸው ስልክ ጠርቷል ይመስለኛል። ያለቃቸው ነው። ቴክስት ላድርግልህ። እሺ
የመላው ሀገሪቱ አይኖች እኛ ላይ ነው። ኃላፊነታችን ከምን ጊዜውም የከበደ ነው። ቺፍ እኛም እኮ የጉዳዩ ክብደት በጣም ይገባናል። ሞቱ የተከሰተው ድንገት ይሁን ወይ ደግሞ ወንጀል ይሁን የሚለውን ሞቱ በተከሰተበት ቦታ ላይ አስፈላጊውን መረጃ አሰባስበን ጨርሰናል። የሚደርሱንን ጥቆማዎች እየተቀበልን በመመርመር ላይ ነው ያለነው። አዎ አንዳንድ ለጉዳዩ አግባብነት ያላቸውን ሰዎች እያነጋገርን ነው። እስካሁን ያገኛችሁት ነገር አለ? ሟች ከባለቤቷ ጋር ችግር ነበራት ከሚል የምስክርነት ቃል ውጪ ሌላ ፍንጭ አላገኘንም። ከሆቴሉ አካባቢ ምንም ነገር አላገኛችሁም? ምንም አላገኘንም። የፎረንሲክ ምርመራው እንደገና እንዲደረግ አዘናል። ቆይ በአማርኛ እናውራ። የአደጋው ምክንያት ድንገተኛ አደጋ ሊሆን ይችላል እያላችሁኝ ነው? የለም ግድያ ሊሆን ይችላል በሚል ቲዮሪ ነው እኛ እየተንቀሳቀስን ያለነው። ታዲያ ለምንድን ነው አቶ ከበደን በቁጥጥር ስር ያለዋላችሁት? እያወራን ያለነው እኮ ዓለም ስለሚያውቃት ጋዜጠኛ ነው። እስካሁን አቶ ከበደ ባለቤቱን ገለው ሊሆን ይችላል ከሚል መላምት የዘለለ ሰውየውን በቁጥጥር ስር ለማዋል የሚያስችል በቂ ፍንጭ አላገኘንም። ለምንድን ነው እስካሁን ከተለያዩ ሰዎች የተቀበላችሁትን የምስክርነት ቃል አቶ ከበደን በቁጥጥር ስር ለማዋል በቂ ምክንያት ያልሆነው? አቶ ከበደ ሰገነቱ ላይ እስኪወጣ ድረስ ካሜራው በትክክል ስራውን ይሰራ ነበር አይደል? አዎ። ታዲያ ለምንድን ነው አቶ ከበደ ካሜራውን ተተናክሎት ሊሆን ይችላል የሚለው ጥርጣሬ ከበደን ለመያዝ በቂ ምክንያት ያልሆነው? በሰገነቱ ላይ ያሉ መላምቶች በጥንቃቄና በቅርበት እየተከታተልን ነው። በመሆኑም አቶ ከበደን በመያዝ ምርመራችን ወደፊት እንገፋለን ብለን ማሰብ አልቻለም። ሞቱ ላይ አቶ ከበደ እጅ ካለበት ወንጀሉን ለመደበቅ ሲሯሯጥ አንድ ቦታ ላይ ስህተት ይሰራል የሚል ተስፋ አድርገን ሰውየውን በዓይነ ቁራኛ እየተከታተልነው ነው። ስለዚህ ትንሽ ጊዜም ያስፈልገናል። አለቃ የአስክሬን ምርመራ ውጤት እጃችን ላይ ሲደርስ የተሻለ መረጃ ይኖረናል ብለን ተስፋ እናደርጋለን። በዛ ላይ አልማዝን አላናገርናትም። ምናልባት ፍንጭ ልትሰጠን ትችላለች። አልማዝን ካናገራችሁ በኋላ አቶ ከበደን በቁጥጥር ስር በመዋል ሰውን ማረጋጋት መቻል አለብን። ስሙ፣ ወሬ መስማት አልፈልግም። ተጨባጭ ውጤት እፈልጋለሁ። ሃይ ገዙ፣ ለምን ወደ ቤት አትገባም? ከለቅሶ ላይ እኮ ነው የመጣሁት። ዘነጋው እንዴ? እኔማ አንተ ጋር ልመጣ እያሰብኩ ነበር። ድንገት ስትመጣ እኮ ግር ብሎኝ ነው። አይ ችግር የለውም። አንተ ባትመጣ ምን ይመጣለሁ? ወንድሜ አይደለ? ሄሎ ሄሎ ሃሎ ብራን፣ ገዛያን ቤት አካባቢ አንድ ፊት ቆማለች። አሁኑኑ በቁጥጥር ስር አውሩት። እሺ፣ በጣም ጥሩ። እንግባ። ልብ ለልብ እንደ ወንድም ልንነጋገር ፈልጌ ነው የመጣሁት። ቢሮ የመጣ ጊዜ የተነጋገርነው ንግግር ከታሪኩ አሟሟት ጋር እንደሚያያዝብህ በጣም እርግጠኛ ነኝ። ግን ገዙ እመነኝ፣ የታሪኩ ሞት ፍጹም አጋጣሚ የኔ እጅ የለበትም። እንድታምነኝ እፈልጋለሁ ገዙ። ቆይ አንተ ካላመንከኝ ማን ሊያምነኝ? አታምነኝም ገዙ? እንዴ ምን እያልክ ነው ከቤ? እንዴ እሺ አንተ በኔ ቦታ ሆነ አስብ። አሁን አንተ ለኔ የምትነግረኝን ነገር በኔ ቦታ ሆነ ብትሰማው ታምን ነበር? ስለዚህ አታምነኝም ማለት ነው። የእናቴ አባቴ ልጅ ካላመነኝ ገዙ ማን ሊያምነኝ ይችላል?
በጣም ነው ማዝነው ገዙ በጣም ሰላም ሰላም ቢላክ ኤልዳን ፈልጌ ነበር። ቀጠሮ አለ? አዎ። ማን ነበር ስምህ? ሄኖክ። እሺ አንዴ ጠብቀኝ። እሺ ኤልዲ ሄኖክ የሚባል እንግዳ ይፈልግሻል። እሺ አስገቢው። እሺ መግባት ትችላለህ ሄኖክ። እሺ ቴንክ ዩ። ሃይ ሰላም ሰላም ቢና ዋከረፍ ቴንክ ዩ። ሰላም ኤልዳ። ደህና ነኝ። ሄኖክ እባላለሁ። አስተማሪ ነኝ፣ የፍልስፍና አስተማሪ። አንዳንድ ጥያቄዎችን ልጠይቅሽ ነበር ፈቃደኛ ከሆንሽ? እንዴ ጋዜጠኛም ነህ እንዴ? አይ ጋዜጠኛስ አይደለሁም፣ ግን ሚዲያው ስላንቺ የሚያወራውን ነገር አይቻለሁ፣ አንብቤያለሁ። ህግን ወደ ፍልስፍና ቀይረሽዋል? ህግ ፍልስፍና የለውም ብለህ ነው? ልክ ነኝ ማለት ነው። ጠበቃ ብቻ እንዳልሆንሽ ጠርጥሬ ነበር። ፈላስፋ ባይሆንም ወደ ፈላስፋነት የሚጠጋ አንድ ጓደኛ አለኝ። ፍልስፍና ትወጃለሽ? ፍርድ ቤት የምታቀርቢያቸውን ኬዞች አይቼ ነበር። ብዙዎቹ ከባባድ የህግ ብቻ ሳይሆን የፍልስፍና ጥያቄዎችም የሚያስነሱ ሆነው አግኝቻቸዋል። Really? አዎ። በተለይ ከሳቡኝ ኬዞችሽ መሃል ፕራይቬት ፕሮሴክሽን፣ ሰልፍ ዲፌንስ፣ በቅርብ ደግሞ ገና ስም ያላወጣሽለትን በጣም ብዙ ሰዎች ልብ ውስጥ እንድትገቢ የሚረዳሽን አንድ ኬዝ ለመያዝ እየተንደረደርሽ እንደሆነ አውቄያለሁ። አዲስ ኬዝ ሊይዝ እንደሆነ በምን አወቅ? የመረጃ ምንጮቼ የቆዩሽን ነው። ይሄኛው ኬዝ ትንሽ ለየት ያለ ነው አይደል? አክቹአሊ ይሄኛው ኬዝ ሳይኮሎጂ ወይም ወደ ሳይኮአናሊሲስ የሚያጋድል ይመስለኛል። ሳይኮሎጂ ራሱ ፊሎሶፊ አይደል እንዴ? ሳይኮሎጂ ራሱ ፊሎሶፊ ነው እንዴ? አዎ፣ እነሱ እኮ የማይረባ ፍቺ ፈጸምን ካሉ ገና ቅርብ ጊዜ ነው፣ 150 ዓመት ቀደማ። ማይረባ ፍቺ አልከው? አሁንም እኮ አዘውትረው ይገናኛሉ ብዬ ነው። ለነገሩ it makes sense። ያው ሁለቱም ትኩረት የሚያደርጉት ማይንድ ላይ አይደል? Absolutely። ቁረጥ። እንዳትንቀሳቀስ። ለውረድ። ቀስ ብለህ ውረድ። ቀስ ብለህ ግባ ግባ። ሄሎ ሳራ፣ ደጉ ችግር ውስጥ ነው። እሺ ያሉትን ነገሮች አይቼ እደውልልህ። እሺ በቃ እመጣለሁ ቤት እደውልልሃለሁ። ቻው። የሆነ መረጃ ሰምቼ አዝኜ ላዋየው ነው። መረጃ? አንዳንድ ወገኖች ሀገሪቱን በአቅም ከኛም ብዙ ለማይሻሉ ኢንቨስተር ነን ለሚሉ አረቦች ለመስጠት እያሴሩ እንደሆነ ደርሼበታለሁ። አልገባኝም አቶ ወዳጅ። ሀገሪቱን ለመስጠት ስትል ምን ማለት ነው?
ሀገራችንን ለመዝረፍ ከመጡ አረቦች ጋር አብሮ ለመስራት የተስማሙ የኛው ወገኖች አሉ እያሉ ያማ እንዴት ይሆናል? መሬት ስጠን ለማለት አንተ ቢሮ ብቅ ማለታቸው ይቀራል? ታዲያ ምን ችግር አለ? የመሬት አጠቃቀምና የኢንዱስትሪ ግንባታ ቢሮ እንዳመጣጣቸው ያስተናግዳቸዋል። ጉዳዩ የአገር ክደት መሆኑ ካልተነገራቸው በቀላሉ የሚመለሱ አልመሰለኝም። አታስብ አቶ ወዳጅ፣ እንኳንም መረጃውን አካፈልከኝ እንጂ የማደርገውን እኔ ነኝ የማውቀው። ከሁሉም የሚያሳዝነኝ ምን እንደሆነ ታውቃለህ? ምን? በእኛው በራሳችን አቅም መስራት እየቻለ ለአረቦች አሳልፎ ለመስጠት እንዲሽሩ ጉድ ማለታቸው። አታስብ፣ ሁሉንም ነገር አስተካክለዋል። የዳበረ ህይወት ሚኒንግለስ ሆነ ነበር። በቃላት የተገለጠ ነገር ሁሉ ሚኒንግፉል ነው ብዬ ነው ማለት። ያልተገለጸ ሐሳብ ትርጉም የለውም እያልከኝ ነው? ያልተገለጠ ሐሳብ ራሱን ህልውናውን ማረጋገጥ ያልቻለ ባዶ ስሜት ምን ትርጉም ይኖረዋል ብለሽ ነው? ይልቅ ላንቺ የዳበረ ህይወት ማለት በምትይዣቸው ኬዞች እርዳታሽን የሚፈልጉ ደንበኞችሽን ማገዝ ስለምትችይ ነው ወይስ ክህሎትሽን ስለሚያዳብርልሽ ነው? አይ ቲንክ ሁለቱም መልስ ይሆናል። You need to meet Zame. I'm sure ቢተዋወቀ በጣም ደስ የሚለው ይመስለኛል። ቅድም ጓደኛ ያልኩልሽ ነው። እኔም ጓደኛሽን ብታወቀው ደስ ይለኛል። ባንቺ ኬዞች ላይ የጀመርኩትን ጥናት እንዳዳብር ያግዘኛል። ጥናት? እና ዛሬ እዚህ የመጣኸው ከጥናት ጋር በተያያዘ ነው? ኤግዛክትሊ። ኦኬ። እና እኔ ጥናትን መርዳት ይችላልው? ኦልሬዲ ጀምረናል። ሰላም ነኝ ከቤ። አንተ እንዴት ነህ? እኔማ ታሪክ ናት እቺ ሰው ሆናለሁ ብለን ይገባኛል። ቢኒ ነገሮች በጥሩ ሁኔታ እየሄዱ አይደለም። በታሪክ አሟሟት ዙሪያ ፖሊሶች ጥርጣሬ አላቸው። ፖሊሶች ያው ስራቸው መጠራጠር አይደል? ያው ለጥያቄ እንፈልጋለን በሚል ሰበብ በማንኛውም ሰዓት መጥተው ነው ሊወስዱን ይችላሉ። ስለዚህ አንተና ገነት ጠንክራችሁ እንድትሰሩ ፈልጋለሁ። ለዚህ ነው የፈለኩ። አብራን ስለነበርክ እንዴ ለስር ትዳረጋለህ? ያው እንደምታውቀው ወሬውም አለ። ከበደና ታሪኳ ይጨቃጨቁ ነበር ምናምን። ከጭቅጭቅ የጸዳ የማን ትዳር አለ ብለህ ነው ከቤ? ቢኒ
ሰው ሁሉ እኮ እንዳንተ ምክንያታዊ አይደለም። ነገሮችን በቀናነት እንዳንተ አይመለከታቸው። በዛ ላይ ደግሞ የአልማዝ ጉዳይ አለ። ግድ የለም ቢኒ፣ ሰዎች ይህን ጉዳይ በቀናነት አያዩት። ለማንኛውም እኔና ገነት ከጎንነ ከኛ አቅም በላይ የሆነ ጉዳይ ገጥሞን እርዳታ ብንፈልግ እንኳን ገዙም ከጎናችን እና ምንም አታስብ። ወንድሜ የፈለኩ ለሱ ጉዳይ ገዛኸኝ ጥሩ ሰው አይደለም። እሱም እንደ ፖሊሶቹ እኔን ይጠረጥረኛል። ምን አይገርምም? ምን እንዳደረኩት ባስብ ሊመጣልኝ አልቻለም። ምናልባት ሳላቅ አስቀይም ይሆን? ኧረ በፈጠረ እንኳን ሰው ልታስቀይም ሁላችንም እዚህ ደረጃ ያደረስከን አንተ አይደለ እንዴ? አንተ ባትኖር እኮ እኔም ሆንኩ ገነት ገዙም ሆነ ቤተሰቡ በጠቅላላ እንዴት እንደላቀንና ተደስተን መኖር አንችልም ነበር። ምን አደረኩት? ከቤ ችግር የለውም፣ እኔ ራሴ አናግረዋለሁ። እኔ በመታምነውና በመትወደው ሰው መጠርጠር ምን ያህል እንደሚያም ታውቃለህ አይደል? በቃ ችግር የለም፣ ግድ የለም፣ ይሄን ለኔ ተውልኝ። እሺ፣ አመሰግናለሁ። አመሰግናለሁ። ህይወቴን ሙሉ ብኖር ከፍዬ የማልጨርሰው ያንተ ውለታ አለብኝ። አንተ ጥሩ ሰው ስለሆንክ ነው እንጂ እኔ ምን አደረኩልህ? ግድ የለም፣ እደውልልሃለሁ። ልሂድ አሁን። በርታ። ሊዱ እንዴት ነሽ? ሰላም ነው? ሳቢዬ ሰላም ነው? እንዴት ነሽ? ሰላም ነው? አለሁልሽ። ሻይ ቡና ምን ላምጣልሽ? ምንም አልፈልግም። አይ ውሃ ነገር ላምጣ። ምንም አልፈልግም። ነይ ቁጭ በይ። ምንድን ነው? ምን ሆንሻል? ምንድን ነው ፊትሽ? እንዴ ስራ ቦታ ሆኖ እንደዚህ መደበር? ቅድም እንኳን ስደውልሽ እንደደበረኝ ነግሬሽ ነበር። አዎ፣ ግን እንደዚህ ድብርትሽ ተጫጭኖሽ ይቆያል ብዬ አላሰብኩም ነበር። አልቻልኩም። ምንድን ነው? ሳቢ፣ የከቤ ነገር በጣም ያስጨነቀኝ። ከቤ ምን ሀዘኑ ነው? አዎ። አያሳዝንም? የምታሳዝነው ያቺ የሞተችው ሚስቱ። እንጃ ብቻ ፈራሁለት። ሊዱዬ፣ ይህን ያህልማ ሆድ አይባስሽ። ከቤ እኮ እንዴት ጥሩ ሰው እንደሆነ ስለማታውቅ ቢሆንም ይህን ያህል ሀዘን? ወይኔ ከቤ። ኧረ እባክሽ ተረጋጊ። የሞተ እኮ አስመሰልሽው። የምን ሟርት ነው? ሞት በይው። እንዴት አድርጎ ይህን ሀዘን እንደሚቋቋሙ አላውቅም። እባክሽ ዝም ብለሽ ይህን ያህል ራስሽን አትውጪ። ቤቱ እንዴት ኩርምት ብሎ እንደተቀመጠ ብታይ ታዝኝለት ነበር። አንቺ ልጅ ፍቅር ያዘሽ እንዴ? ከቤ በጣም ተጎድቷል። ይገባኛል። በታላቅ ወንድም አለመታመን ማለት በጣም ነው የሚያምነው። ከበደን በዚህ ሰዓት የሚያምነው የኔ መጠራጠር ነው። ነገሩ ያን ያህል ቀላል አልመሰለም። በቃ ይሄው ነው ቢኒ። የታሪኳ ሞት ተረሳና የከበደ ችግር ገዛኸኝ ሆነ። ይሄ ነው እንደዛ እኮ አይደለም። አናፊ አግዳሚ ባሉባልታውን ቢዘራ የሚገርም ነገር አይሆንም።
ታላቅ ወንድም ከመሬት ተነስቶ በከባድ ወንጀል ሲጠረጥር ግን ከባድ ነው ገዛኸኝ። ይኸውልህ ቢኒ፣ እኔ በዚህ ሰዓት በፍጹም የከበደ ችግር ልሆን አልችልም። እሱ ግን ችግሬ ነው ካለ ምንም ማድረግ አልችልም። የምስክርነት ቃልን ለፖሊሶች እንደሰጠ ሰምቻለሁ። እውነት ከቤ በታሪኳ ሞት ጠረጥረዋል? ዝምታ በራሱ መልስ ነው። የፈለከውን ማሰብ ትችላለህ። ፈለከው። እሺ ፈቃደኛ ከሆንክ ለጥርጣሬ ምክንያት የሆነ ነገር ልትነግረኝ ይችላል? ገዝሽ እንዲህ ያስጨነቅኩ ያለሁት እኔ ከቤን የምጠረጥርበት ምንም ነገር ማሰብ ስላልቻልኩ። ይኸውልህ ቢኒ፣ የተለያየ ሰው የተለያየ አመለካከት ይኖራል። እሱ ደግሞ አይመለከትም። ምን የተለያየ አመለካከት ቢኖረንም ምንም ባልተረጋገጠ ነገር ታላቅ ታናሹን ለፖሊስ አሳልፎ ሲሰጥ አንዳችንም ሰምተን የምናውቅ አይመስለኝም። ለማንኛውም ለዛሬ በዚህ ይበቃል። አስፈላጊ ከሆነ በሌላ ቀን ይቀጥላል። መጣ። ብዙም አልቆየው። ሄሎ እሺ ብርሃኑ መሰንበት ብቻውን ነው እንዴ? አስማማዋለህ? መጣሁ። ላስቸግር በኋላ ልደውልልህ። የሆነች በጣም አስቸኳይ ስራ መጣች። ጨርሼ እደውልልሃለሁ። ይቅርታ። ኦኬ። ሰላም ነው አይደል? ሰላም ነው። ደውልልኝ በል። እደውልልሃለሁ። ሰራዊት አንሳው። ኧረ ሰራዊት አንሳው። የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። እየመሸ ነው ያቆየናል። የኔ ስብሰባዎች እንደማያቆዩሽ ታውቂያለሽ። ታዲ በከበደ ጉዳይ ላይ ያገኘነው መረጃ አለ። መረጃ መፈለግ ነበርብን እንዴ? ያው ደንበኛችን አይደል? አንዳንድ ሀሜቶችን ስለሰማሁ ነው። ሳጅኖቹ የታሪኳን አሟሟት እንደ ድንገተኛ አደጋ ላያዩት ይችላሉ የሚሉ ሀሜቶች። በእርግጥ ሀሜቱን እኔም ሰምቻለሁ። ይህን ያህል ለውይይት በሚያበቃ መልኩ መዘርጋቱን አላወኩም ነበር እንጂ። ሀሜት ብቻ አይደለም ታዴ። ሳጅኖቹ የታሪኳን አሟሟት እንደ ግድያ ወንጀል በመመልከት ምርመራ ለመጀመር መወሰናቸውንም ጭምር ሰምቻለሁ። ያልሽውን እኔም ፖሊስ ጣቢያው ካሉኝ ኮንታክቶች ሰምቻለሁ። ነገር ግን በጉዳዩ ተጨባጭ ነገር ስላልሰማው ይሄ ያው የተለመደ የሳጅኖቹ የምርመራ ቴክኒክ ነው ብዬ ትቼዋለሁ። ሳጅኖቹ እስካሁን ድረስ ያገኙት ምንም ፍንጭ የለም አይመስለኝም። ባልና ሚስቱን በሚገባ የሚያውቅ የቅርብ ሰው እያናገሩ ነው። ወንድምየው አቶ ገዛኸኝ በአቶ ከበደ ላይ ጥሩ ስሜት እንደሌለው ነው የሰማሁት። ተጨማሪ ነገር አለ? ለጊዜው ይሄ ነው። ጥሩ። ኤልዲ ምንም ያለሽ አይመስለኝም። ታዴ ሳጅኖቹ ያወቁትን በሙሉ እንድናውቅ የተለመደውን ትብብርን እንፈልጋለን። መልካም። በተለይ የሳጅኖቹን የምርመራ አቅጣጫ አስቀድመን ማወቅ ከቻል እኛም ቀድመን ለመዘጋጀት ይረዳናል። ጥያቄ ከሌላችሁ ጨርሻለሁ። ቴንክ ዩ አዝዬ። ሰንበት
የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ